ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት እጅግ አስፈላጊና ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ መግለጽ እንደምንችል እንዲሁም በቀላል መንገድ ማንበብ መጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ አልፋለሁ ማለት ነው። እንግዲህ መጀመሪያ እንዴት እናንብበው የሚለውን እናያለን። ከዛ ትርጉሙን በቀላል መንገድ ማወቅ እንችላለን ማለት ነው። የመጀመሪያው እንግዲህ ሲና ኤን እንደምናንበባቸው አሁን እዚህ ጋር ኤ ብቻ ናት አናባቢ፣ ሌላ አናባቢ ስለሌለው እንደ ካ ነው የምናነባት። ሌላም ጊዜ ስታነቡ በዚህ መልኩ ማንበብ አለባችሁ። አንድ አናባቢ ብቻ ካለው ኤ ከሆነች ምን ብለን እናነባታለን? አ ብለን እናነባታለን። ሁለት ቢሆን ግን እዚህ ጋር ሌላ አናባቢ አሁን ቢኖር ኑሮ ምን እናደርግ ነበር? ኤን ኤ ብለን እናነባት ነበር፣ እንደ ኬ ብለን እናነባት ነበር። እዚህ ጋር ግን አንድ ብቻ ስለሆነ ካ ብለን ማንበብ። ካ ሲኤን እንደ ካ፣ ኤንን እንደ ን፣ ካን አይን እንደ አይ፣ ኤን እንደ አ፣ ኤስን እንደ ስ፣ ኬን እንደ ክ ማንበብ። ስናነባው አስክ ዋይ ኦዩን በአንድ ላይ ዩ ብለን ማንበብ። ሙሉን ስናነባው ካናያስክ ዩ ምን ማለት ነው? ልጠይቅህ እችላለሁ ወይም ልጠይቅሽ እችላለሁ። ካናያስክ ዩ ካን ማለት መቻል ማለት ነው። አይ እኔ፣ አስክ ማለት መጠየቅ ነው። ዩ ደግሞ አንተ ወይም አንቺ ማለት ነው። ያ ወደ ቀጣዩ ዩኒት ቲኤች አይን በአንድ ላይ ዚ ብለን ማንበብ። ቲኤች አይን ዚ ብለን ማንበብ። ኤስን እንደ ስ ማንበብ። ስናነበው ዚስ፣ ኤንኦን ና፣ ቴን እንደ ት ናት፣ ጆኦን በአንድ ላይ ጆ፣ ኪኢን ክ፣ ጆግ፣ ዚስ ኢዝ ጆግ ምን ማለት ነው? ቀልድ አይደለም ለማለት። ጆግ ማለት እንግዲህ መቀለድ ወይም ቀልድ ማለት ነው። ዚስ ማለት ደግሞ ይሄ ወይም ይህ እንደማለት። ናት ማለት ደግሞ አይደለም አይሆንም ለማለት እንጠቀመዋለን ማለት ነው። ያ ወደ ቀጣይ እንሂድ። አሁንም WHAን ምን ብለን ማንበብ? በአንድ ላይ ዋ የሚል ድምፅ አለው። ከዛ ቲን እንደ ት ማንበብ። ስናነበው ዋት፣ ዲኦን ዱ ብለን ማንበብ። ዱ፣ ዋይ ኦዩን ዩ ብለን ማንበብ። ከዛ ቲኤች አይን በአንድ ላይ አሁንም ቲ ብለን ማንበብ። ቲ፣ ኤንን ን ብለን ማንበብ። ኬን እንደ ክ ማንበብ። ስናነበው ቲንክ ዋት ዱ ዩ ቲንክ ምን ማለት ነው? ምን ታስባለህ ወይም ምን ታስቢያለሽ ስንል ዋት ዱ ዩ ቲንክ እንላለን ማለት ነው። እንግዲህ ዋት ስንል ምን እያለን ነው። ዱ ዩ ስንል ደግሞ ዱ ዩ ቲንክ ስንል ቲንክ ማለት ማሰብ አይደለ። ስለዚህ ምን ታስባለህ እያልን በአንድ ላይ ምን ታስባለህ ዋት ዱ ዩ ቲንክ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። አሁንም ዲኦን እንደ ዱ ማንበብ፣ እንደ ዱ። ዋይ ኦዩን ዩ ብለን ማንበብ። ኤችኤን ሀ ብለን ማንበብ። ቪኢን ቭ ብለን ማንበብ። ሀብ አይን አይ ብለን ማንበብ። ዲኤን በአንድ ላይ ዲያ ብለን ማንበብ። ዲያ በአንድ ላይ አይዲያ። ሙሉን ስናነበው ዲዩ ሀብ አይዲያ ምን ማለት ነው? ሀሳብ አለህ ወይም ሀሳብ አለሽ ስንል ዲዩ ሀብ አይዲያ እንላለን። ዲዩ ሀብ ስንል እንግዲህ ሀብ ማለት አለኝ ስለሆነ ወይም አለን ለማለት ስለምንጠቀመው ዲዩ ሀብ ስንል አለህ ወይም አለሽ እያልን ነው። አይዲያ ማለት ደግሞ ሀሳብ ነው እንደምናውቀው። ስለዚህ በአንድ ላይ ዲዩ ሀብ አይዲያ ስንል ሀሳብ አለህ ወይም ሀሳብ አለሽ ለማለት እንጠቀመዋለን ማለት ነው። ይህስ ምን ይላል? አሁንም WHAን በአንድ ላይ ዋ ብለን ማንበብ። ቴን እንደ ት ማንበብ። ዋት፣ ዲኦን ዱ ብለን ማንበብ። ዋይ ኦዩን ዩ ብለን ማንበብ። ኤምኢን ሚ ብለን ማንበብ። ኤንን ን ብለን ማንበብ። ዋት ዱ ዩ ሚን ምን ማለት ነው? ምን ማለት ነው እንደማለት ነው። ዋት ዱ ዩ ሚን ካልን ምን ማለት ነው እያልን። ዋት ማለት ምን፣ ዱ ዩ ሚን ስንል ደግሞ ሚን ማለት ምንድን ነው? ማለት ነው ማለት። ስለዚህ በአንድ ላይ ዋት ዱ ዩ ሚን ካልን ምን ማለት ነው፣ ምን ማለትህ ነው ወይም ምን ማለትሽ ነው ስንል ዋት ዱ ዩ ሚን እንላለን ማለት ነው። ያ ወደ ቀጣይ እንሂድ። አሁንም እዚህ ጋር ዋት ብለን ማንበብ። ይሄን ዋት ኤስ ማለት ኤስ ከሆነች ከኮማ በኋላ ኤስ ካለች ምንድን ነው? ኢዝ ለማለት ነው። ዋት ኢዝ ለማለት ነው። ቲኤችኢን እንደምን ማንበብ? እንደ ዘ ማንበብ። ኤምኤን እንደ ማ፣ ከዛ
እነዚህን ቲን በአንድ ድምፅ እንደ ተ ነው የምናነባቸው ከኢ ጋር ተ፣ አርን እንደ ረ። ዋት ኢዝ ዘ ማተር፣ ዋት ኢዝ ዘ ማተር። ዋት ዘ ማተር ስንል ምንድን ነው? ችግሩ ምንድን ነው? ችግሩ ምንድን ነው ስንል ዋት ኢዝ ዘ ማተር እንዳለ ማለት ነው። ዋት ኢዝ ስንል ምንድን ነው እያለን ነው። ዘ ማተር ማለት ደግሞ ችግሮቹ ነገሮች ለማለት ነው። ማተር እንጠቀሙ ነገሮች ሊሆን ይችላል፣ ችግሮች ለማለት ይሆናል። በዚህ መግለጽ እንችላለን ማለት ነው። ስለዚህ ዋት ኢዝ ዘ ማተር ስንል ችግሩ ምንድን ነው እያልን ነው ማለት ነው። ያ ይኸኛውስ ምን ይላል? አይን አሁንም እንደ አይ ማንበብ፣ ቲኤች አይን በአንድ ላይ ቲ ብለን ማንበብ፣ ኤንን ን ብለን ማንበብ፣ ኬን ክ ብለን ማንበብ በአንድ ላይ አይ ቲንክ ካለን ኤስኦን ሶ በአንድ ላይ አይ ቲንክ ሶ እንደዛ ይመስለኛል ስንል አይ ቲንክ ሶ እንላለን ማለት ነው። እንግዲህ ቲንክ ማለት ምንድን ነው? ቲንክ ስንል ማሰብ ማለት ነው። ማሰብ ወይም አይ ቲንክ ስንል ይመስለኛል እያለን ይሆናል። ስለዚህ ሁለተኛ ትርጉም አለ። አይ ቲንክ ካልን ይመስለኛል ወይም እኔ እንደሚመስለኝ እያለን ነው ማለት ነው። ወይም ማሰብ እንደሚለው እንጠቀመዋለን። ስለዚህ ጋር ይመስለኛል እያለን ነው። ሶ ማለት ደግሞ ስለዚህ በአንድ ላይ አይ ቲንክ ሶ ስንል እንደዛ ይመስለኛል ስንል አይ ቲንክ ሶ እንላለን ማለት ነው። ሶ ወደ ቀጣዩ እንሂድ። ኤን እንደ አ ማንበብ፣ አህን እንደ አ ማንበብ፣ ዲን እንደ ድ ማንበብ፣ ቪአይን በአንድ ላይ ቫይ ብለን ማንበብ፣ ቫይ ኤስኢን ምን ብለን ማለት ሲኢን እንደምን ማንበብ እንደ ስ፣ አድቫይስ ኤምኢን ሚ ብለን ማንበብ፣ አድቫይስ ሚ ምን ማለት ነው? ምከረኝ ወይም ምከሪኝ ለማለት አድቫይስ ማለት እንግዲህ ምክር ማለት ነው። ምክር ሚ ማለት ደግሞ እኔ ስለሆነ አድቫይስ ሚ ካልን በቀላሉ ምከረኝ ወይም ምከሪኝ እያልን ነው ማለት ነው። ያ ወደ ቀጣይ ንድ አሁንም ኤን እንደ አ ማንበብ፣ ዲን እንደ ድ፣ ቪአይን እንደ ቫይ አይ ብላ ስለምትነበብ ማለት ነው እዚህ ጋር። ስለዚህ ቫይ የሚል ድምፅ አለው። ሲኢን በአንድ ላይ ስ ብለን ማንበብ፣ አድቫይስ ኤች አይን እንደ ሂ ማንበብ፣ ኤምን እንደ ም ማንበብ፣ ሂም አድቫይስ ሂም ምን ማለት ነው? ምከራው ወይም ምከሪው ለማለት አድቫይስ ሂም እንላለን። አድቫይስ እንደነገርኳችሁ ምክር ነው። ሂም ማለት ደግሞ እሱ ነው አይደለ? ስለዚህ እሱን ምከራው ወይም ምከሪው ለማለት አድቫይስ ሂም እንላለን ማለት ነው። ያ ይህስ ምን ይላል? አሁንም ቴ ኢን በአንድ ላይ እንደማንበብ እንደ ቴ ነው የምናነባት። ቴ ሁለቱንም ኤል በአንድ ድምፅ ል ለማንበብ፣ ቴል ኤችኤ ኸ ለማንበብ፣ አርን ር ኸር ቴል ኸር ምን ማለት ነው? ንገራት ለማለት ወይም ንገሪያት ለማለት ቴል ኸር እንላለን። ቴል ማለት መንገር ማለት ነው። ኸር ማለት ደግሞ ምንድን ነው? እሷ ስለሆነ ንገራት ይሆናል ማለት ነው። ያ ይሄኛውስ ምን ይላል? አሁንም በተመሳሳይ ቲኢን ቴ ብለን ማንበብ፣ ሁለቱንም ኤል ል ብለን ማንበብ ስናነበው ቴል ኤች አይን ሂ ብለን ማንበብ፣ ኤምን ም ብለን ማንበብ፣ ቴል ሂም ምን ማለት ነው? ንገረው ወይም ንገሪው ለማለት ቴል ሂም እንላለን ማለት ነው። እንግዲህ ቴል እንደነገርኳችሁ መንገር፣ ሂም ማለት ደግሞ ምንድን ነው? እሱ ማለት ነው። ስለዚህ ንገሪው ለማለት ወይም ንገረው ለማለት ቴል ሂም እንላለን ማለት ነው። ያ ይህስ እንዴት እናንብበው? ኤን እንደ አ ማንበብ፣ ኤስን እንደ ስ፣ ኬን እንደ ክ ማንበብ፣ አስክ ኤችኢን በአንድ ላይ ኸ እዚህ ጋር አራለች በደንብ አትታይም። አረነች አርን እንደ ር ማንበብ ስናነበው ኸር ሙሉን ስናነበው አስክ ኸር ምን ማለት ነው? ጠይቃት ለማለት አስክ ኸር እንላለን ወይም ጠይቂያት። እንግዲህ ኸር እንደነገርኳችሁ እሷ ማለት ነው። አስክ ማለት ደግሞ ምንድን ነው? መጠየቅ ነው። በአንድ ላይ ጠይቃት ለማለት እንጠቀመዋለን በቀላል ማለት ነው። ያ ይህስ ምን ይላል? እናንተ ትሞክራላችሁ። አሁን እዚህ ጋር ዋይ ኦዩን ምን ብለን እናንብበው? ዩ ብለን አነበብን። ኤ አርኤን አር ኬ አይን ካይ ኤንን ን ዲን እንደ ድ ስናነበው ካይንድ ሙሉን ስናነበው ዩ አር ካይንድ ቢለን የሆነ ሰው ምን ማለቱ ነው? እስኪ እናንተ ሞክሩ። ያ መልሳችሁ ምን ይሆናል ማለት ነው? አንተ ወይም አንቺ ደግ ነሽ ወይም መልካም ሰው ነሽ። አንተ ወይም አንቺ መልካም ሰው ነሽ ወይም አንተ መልካም ሰው ነህ ለማለት ዩ አር ካይንድ ይባላል ማለት ነው። ያ
የመጨረሻውን ኤስኤችኢን በአንድ ላይ ሺ ብለን ማንበብ፣ ሺ አይኤስን ኢዝ ብለን ማንበብ፣ ኬአይን ምን ብለን ማንበብ ካይ፣ ኤንን ን፣ ዲን እንደ ድ ማንበብ ስናነበው ካይንድ ካይንድ ሺ ኢዝ ካይንድ ሺ ኢዝ ካይንድ የሚለውን እናንተ ኮመንት ሴክሽን ላይ ምን ማለት እንደሆነ ትሞክራላችሁ ማለት ነው። በእርግጥ በጣም ቀላል ነው፣ ግን ራሳችሁን ለመፈተሽ ያህል ነው። በጣም ቀላል ነች። ኮመንት ሴክሽን ላይ አስቀምጡልኝ ማለት ነው። ኦኬ የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኙላችሁ። ሰናይ ጊዜ